ገና አንድ በጣም የፈጠንበት መንገድ ነውና እስካሁን እኔ ራሱ አሁን ነው የገባኝ። በጣም ፈጠንን። በጣም መጠናናት ይጠበቅብናል። ስለኔ ማወቅ አለብህ፣ ስላንተ ማወቅ እጅግ በጣም አሳዛኝ ነገር ያብ አደረገ። እንዴት በልጆቹ በጓደኞቻቸው ፊት ለፊት እንደዚህ ያደርጋታል? በጣም እንጃ። አንቺ ያለሽው የማይገባሽ ቦታ ነው። ወደ እንዳልክ ተመለሺ። ጭራሽ ያብ ላንቺ አይሆንሽም። በጣም ወዘተ ኮሜንቶች አሉ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። እጅግ በጣም የሚያሳዝን ነገር ዛሬ ተፈጠረ። ያብ እንግዲህ ቀለበቱን አላደርግልሽም ብሏታል። እሷን በእርግጥ ፈጥነናል፣ እኔም ስላንተ ማወቅ ነበረብኝ፣ አንተም ስለኔ ማወቅ ነበረብህ እና ስለዚህ ይህ ነገር እንዴት ይፈጠራል? አው መተያየት በደንብ መጠናናት ነበረብን። ሁሉ ነገር አፍጥነነዋል። ግን ደግሞ ቢሆንም ይህን ነገር ታረጋለህ ብዬ አላሰብኩም ነበር ብለዋለች። እና ቀለበቱን ላምጣ ብሎ ወይንም ደግሞ ቀለበቱን ላምጣ ብሎ ሄዶ ፊቱ ተቀያይሮ ነበር የመጣውና ከመጀመሪያውንም ይህን ነገር ለማድረግ አስቦበት ነበር ብዬ ነው የማስበው። ምክንያቱም ቀላል ነገር አይደለም ያደረገው ነገር። በልጆቹ ፊት ነው እንግዲህ ቀለበቱን አደርግልሻለሁ ሲላት ተመልካቾችም ቀለበቱን አደርግላት መልሰህ ብለውኛል ብሎ ነበረ ቪዲዮ ለመስራት የመጣው። ግን መልሶ እንደገና ከመጀመሪያውኑ ቪዲዮውን ሲጀምረው ራሱ አላማረኝም ነበር። የሆነ ነገር ሊያደርግ እንደነበር ነው ግራ የገባኝ። ምክንያቱም ፊቱ ላይ ደስታ አይታይበትም እና ከባድ ነው። ብዙዎቹም እንግዲህ እነ ሉሌም ኪራም ሴቷም ልጅችኛቱ አለች እና በጣም ተሰብስበው ነበረ። ደስታውን መልሶ እንግዲህ መጨረሻ ላይ ያዘን አድርጎታል። ሉሌ በተደጋጋሚ ልቧን መስበር የለበትም። ካልወደዳት ካላፈቀራት ከእሷ ጋር መሆን የለበትም። ምክንያቱም እሷን የሚፈልጓት በጣም ብዙ ሰዎች አሉ። ለዛውም በፍቅር ተንከባክበው የሚይዟት በጣም አንቀባረው ሊይዟት የሚችሉ ብዙ ሰዎች አሉ። በተለይ ደግሞ እንደምታውቁትም እንዳልክ እሷን ነው እየጠበቀ ያለው። ስለዚህ እሱ ዛሬም ነገም በተደጋጋሚ እንደዚህ የሚያደርጋት ከሆነ እርግጠኛ ነኝ ትታው ትሄዳለች ብዬ ነው የማስበው። ምክንያቱም ሴት ልጅ ክብር የሚባለው ነገር ምናምን በጣም ቦታ አለን ታውቃላችሁና ለኛ ክብር የማይሰጠን ሰው ደግሞ ለዛ ሰው ቦታ የለንም። እሱ ደግሞ በጣም ከብዙ ቦታ ላይ እያየሁት ነው ለሄለን በጣም ፍቅር የለውም ወይንም ደግሞ ክብር የሚባል የለውም እና አላቅም እንግዲህ መጨረሻቸው ምን ሊሆን እንደሚችል። እንግዲህ የተለያዩበትን ፓርት አይታችኋል። ሄሎ በጣም ተናዳ ሂዳለች። ሁሉም ተበታትነዋል በቃ። በቀጣይ በሚለቀቀው ላይ እንግዲህ ምን እንደሚፈጠር እናያለን። ቅድም በሰራሁት ቪዲዮ አዲስ ነገር አለ ብያችሁ ነበር። አዲሱ ነገር ይሄ ነው። ምን ተሰማችሁ?